ሰዎች እንዲፈሩንና እንዲያከብሩን የሚያደርጉ 6 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ጸጥታና ዝምታ። ብዙ መናገር ኃይል አይደለም። ብዙ ጊዜ ኃይለኝነትና ክብር ዝምታና ጸጥታ ውስጥ የሚገኙ ነገሮች ናቸው። ሰዎች ብዙ ነገር ሲናገሩ፣ አንተ ግን በጸጥታና በዝምታ ነገሮችን ስትመለከት ተናጋሪዎቹ ምን እያሰበ ይሆን ብለው ይጨነቃሉ፣ ግራ ይጋባሉ። ዝምታ ውስጥ የህይወት ሚስጥር እንዳለ ማወቅ አለብህ። ሚስጥር ደግሞ ኃይል ነው። አብዛኛው ሰው ስለናንተ ለማወቅ ዘወትር ይተጋሉ። በተደጋጋሚም ጥያቄ ጠይቋቸዋል። ስለናንተ ደጋግመው የሚጠይቁት ለናንተ ስላላቸው ፍቅር አይደለም፣ ይልቅስ የናንተን ደካማ ጎንና ብርቱ ጎን ለማወቅ ነው። ሰዎች ደግሞ ስለናንተ ባወቁ ልክ ለናንተ ያላቸው አክብሮትና ፍርሃት እየቀነሰ ይመጣል። ስለዚህ ዝምታችሁና ጸጥታችሁ ከሚያስፈልግበት ነገር አንዱ ስለራሳችሁ አለማውራታችሁ ላይ ነው። በእያንዳንዱ ጉዳይ ላይ ዝምታችሁና ጸጥታችሁ ይስፈን። በትክክል ስለምታብራሩትና ጠንቅቃችሁ ስለምታውቁት ጉዳይ እንኳ ዝም በሉ። በተለይ ሌሎች ተናጋሪዎች ባሉበት ቦታ ላይ እነርሱ እንዲያወሩ እድል ስጧቸው እንጂ ውድድር በሚመስል መንገድ ከእነርሱ እኩል አታውሩ። ዝም ማለታቸው ትክክለኛ ውሳኔ መሆኑን የምትረዱት ኋላ ላይ ሰዎች ስለእናንተ ባላቸው አመለካከት ነው። በሰዎች ትኩረትና ሐሳብ ውስጥ የምትገቡት እናንተ ናችሁ። የዝምታ ጥቅሞችን በአጭሩ ላስቀምጥላችሁ። አእምሮን ያረጋጋል። ብዙ ጊዜ መናገርና ጫጫታ አእምሮን ያደክማል። ዝምተኛ መሆን ግን አእምሮን ያሳርፋል፣ ጭንቀትንም ይቀንሳል፣ እንደገና ዕውቀትን ይጨምራል። ዝም ብለህ ስታዳምጥ ከሌሎች ብዙ ነገር ትማራለህ። አዳምጦ የሚኖር ሰው ብዙ ነገር ያውቃልና። ክብርን ያመጣል። ሁል ጊዜ የማይናገር ሰው ሲናገር ቃሉ ክብር ይኖረዋል። ሰዎች በጥሞና ያዳምጡታል። ግጭትን ይቀንሳል። በቁጣ ጊዜ ዝም ማለት ክርክርን ይከላከላል። አንድ ቃል ጦርነት ሊጀምር ይችላል። ዝምታ ግን ሰላምን ያመጣል። ራስን መቆጣጠር ያስተምራል። የሚናገረውን መቆጣጠር የሚችል ሰው ራሱን መቆጣጠር ይችላል። ይህ ትልቅ ጥንካሬ ነው። ጥልቅ አስተያየት እንዲኖረን ያግዛል። ዝምታ ለማሰብ ቦታ ይፈጥራል። ጥሩ ውሳኔ ከጥልቅ አስተያየትና ዝምታ ይመጣል። መንፈሳዊ ኃይል ይጨምራል። ብዙ መንፈሳዊ መምህራን ዝምታን እንደ ልማድ ይጠቀሙታል። ለምሳሌ በክርስቲያናዊ ታሪክ ውስጥ ያሉ እንደ አንቶኒ ዘግሬት የመንፈሳዊ ኃይልን በዝምታና በብቸኝነት ተጠቅመውበታል። በአጠቃላይ ዝምታ ወርቅ ነው። መቼ መናገርና መቼ ዝም ማለት እንደሚገባ የሚያውቅ ሰው ጥበበኛ ሰው ነው። ሁለተኛ፣ የአይን እይታ ወይም አይ ኮንታክት። ሰውን በአይን በቀጥታ መመልከት እርግጠኝነትን ያሳያል። አይንህን ሰብረ ስትናገር ሰዎች ያንተን ድፍረት ያሳንሱታል። ግን ቀጥታ ሰዎችን እያየ የምታወራ ከሆነ በራስህ እምነት እንዳለ ያሳያል። የአይን እይታ ቀላል ይመስላል፣ ግን በግንኙነትና በስነ ልቦና ውስጥ ታላቅ ኃይል አለው። የአይን እይታ ጥቅሞችን በአጭሩ ላስቀምጥላችሁ። እምነትን ያጠናክራል። አንድ ሰው አይኑን ሳይሰብር ከተመለከተ ታማኝና እርግጠኛ መሆኑን ያሳያል። ይህም የሚጠቅመው በሥራ ቦታ፣ ስብሰባ ላይ፣ በንግግር ወይም በቃለ መጠየቅ ውስጥ ይህ እምነትን ይጨምራል። በተለይ ሰዎች እየተናገሩ አይናችሁን የሚያዩ ከሆነ በብዛት የሚናገሩት ነገር ተአማኒነት ያለው መሆኑን እንረዳለን። አይን ማየት እምነትን ይጨምራል። የስሜት ግንኙነትን ይፈጥራል። አይን በአይን ማየት ስሜትን በቀጥታ ያሳያል። በፍቅር ግንኙነት ውስጥ ደግሞ ጥልቅ የሆነ የእርስ በርስ መፈላለግንና መቀራረብን ያመጣል። አንዳንድ ጥናቶች እንደሚናገሩት ከሆነ በቀጥታ የአይን እይታ የፍቅር ስሜትን ሊጨምር እንደሚችል ያሳያል። ሰዎች አንዳንዴ በአንደበታቸው መግለጽ ያቃታቸውን ወይም የፈሩትን ስሜት በአይን እይታ ሊያሳዩት ይችላሉ። ክብርና ኃይልን ያሳያል። ሰው አይኑን ሳይሰብር ሲናገር ራሱ ላይ ያለውን እምነትና ክብር ያሳያል። በተለይ መሪዎችና የሕዝብ ተናጋሪዎች ይህን ዘዴ በተለምዶ ይጠቀሙበታል። በራስ መተማመናቸውን የሚያሳዩበት ነው። በተለይ መሪዎች ያላቸውን ኃይልና ክብር ለማሳየት አይናቸውን ሳይሰብሩ ቀና ብለው በድፍረት ይናገራሉ። ሰው ያደምጠኛል የሚል ምልክት ነው። የአይን እይታ እንደ እሰማለሁ ወይም ሰው ያደምጠኛል ምልክት ሊያገለግል ይችላል። የሚናገር ሰው በሕዝቡ ዘንድ ተቀባይነት እንዳለው ከሚያሳይባቸው መንገዶች አንዱ ነው። አእምሮን ያንቀሳቅሳል። የአይን እይታ በአእምሮ ውስጥ የስሜትና የግንኙነት ክፍሎችን ያነቃቃል። ለምሳሌ በዩኒቨርሲቲ ኦፍ ቺካጎ የተደረጉ ምርምሮች እንደሚያሳዩት ከሆነ ሰዎች በቀጥታ እይታ ሲያገኙ ወይም የአይን ትኩረት ውስጥ ሲገቡ በስሜት ከፍ ያለ ክብርና መወደድን ያሳያሉ። ቃል ከሌለ መልእክት ያስተላልፋል። አንድ እይታ ከብዙ ቃላት ይበልጣል። ፍቅር፣ እምነት፣ ቁጣ ወይም ፍርሃት ሁሉ በአይን ሊታይ ይችላል። ሶስተኛ፣ አነስተኛ ንግግር፣ ትልቅ ተግባር። ቃል ብዙ ሰዎች ይናገራሉ፣ ግን ተግባር ያለው ሰው ጥቂት ነው። ከቃል ተግባር መብለጥ አለበት። ስለ ራስ ብዙ አትናገር። የምታደርገው ነገር እንዲናገርልህ አድርግ። ምክንያቱም ሰዎች የሚፈሩት ቃል አይደለም፣ ውጤት ነው። ተግባርህ ከቃልህ ከበለጠ እውነተኛ ስኬት ላይ መሆንን ማወቅ አለብህ። አብዛኛው ሰው የተግባሩን ጉድለት በንግግሩና በቃሎቹ ብዛት መሸፈን ይፈልጋል።
ነገር ግን በሰዎች ዘንድ ክቡር የሚያደርገን ንግግራችን ሳይሆን ተግባራችን ነው። ሰዎች ሁሌም ተግባራችንንና አካሄዳችንን ያያሉ፣ ተግባራችንን እንጂ ንግግራችንን አይፈሩም። ዘወትር በክብር በሰዎች አእምሮና ልብ ውስጥ መኖር ከፈለግን ንግግራችንን ቀንሰን ተግባራችን ላይ መበርታት አለብን። የተግባር ሰው መሆን ማለት የተናገርነውን በተግባር መለወጥ፣ የጀመርነውን ከግብ ማድረስ፣ የገባነውን ቃል መፈጸም፣ የማናደርገውን ነገር አለመናገር፣ ውሸትን ማስወገድ። እነዚህ ነገሮች ላይ ራሳችንን ካሰለጠንን ክብራችንን በየዕለቱ እያሳደገ መሆኑን ማወቅ አለብን። አራተኛ ግልጽ ድንበር ወይም ባውንደሪ። ሁሉንም ለማስደሰት ከሞከርክ ሰዎች ይጠቀሙብሃል። ድንበር ካለ ግን የሰዎች መጫወቻ ከመሆን ትድናለህ። ግልጽ ድንበር ማለት ሰዎች ከኛ ጋር እስከየት ድረስ መግባባት እንደሚችሉ በግልጽ መወሰን ነው። ይህም በፍቅር ግንኙነት፣ በጓደኝነት፣ በቤተሰብና በስራ ባልደረቦች ሁሉ ዘንድ ጠቃሚ ነው። የግልጽ ድንበር ወይም የባውንደሪ ዋና ዋና ጥቅሞች እነዚህ ናቸው። ክብርን ያመጣል። ሰዎች ድንበርን ሲያውቁ ያከብሩሃል። እኔ ይህን አልቀበልም ማለት ስትጀምር ይህ ራስን ማክበር ይባላል። ጭንቀትን ያነሳል። ሁሉንም ሰው ለማስደሰት መሞከር ያደክማል። ግልጽ ድንበር ካለን ግን በማይሆን ጉዳይ ውስጥ ገብተን ከመጨናነቅ ያድነናል። ጤናማ ግንኙነት ይፈጥራል። ድንበር ያለበት ግንኙነት ግልጽና እምነትን ያመጣል። ያለ ድንበር የሆነ ግንኙነት ግን ጥልና መጎዳትን ያበዛል። ራስን መጠበቅ ያስችላል። አካላዊ፣ ስሜታዊ ወይም ጊዜ ድንበር መያዝ ራስን ከጉዳት ይጠብቃል። የራስ እምነትን ያጠነክራል። ስለ አንድ ጉዳይ አዎ ወይም አይ ማለት ወይም በግልጽ መናገር የውስጥ ኃይልን ያበረታታል። ሰዎች እንዳይጠቀሙብህ ይከላከላል። ድንበር የሌለው ሰው በቀላሉ ሰዎች የሚጠቀሙበት ይሆናል። ግልጽ ድንበር ሲኖር ግን በአግባቡ ጠቃሚም ተጠቃሚ መሆን ይቻላል። አምስተኛ ቁርጠኝነትና ቃል መጠበቅ። ለሰዎች ቃል ስትሰጥ ወይም ቃል ስትገባ ቃልህን የምትፈጽምና የምታከብር ከሆነ ሰዎች ካንተ ጋር ለሚኖራቸው ግንኙነት ይጠነቀቃሉ። እርሱ የሚለውን ያደርጋል ብለው ሲያምኑ አንተን መፍራትና ማክበር ይጀምራሉ። የተረጋጋና የማይለዋወጥ ሰው ሁልጊዜ ክብር ያገኛል። ቁርጠኝነት ለብዙ ነገር የሚጠቅም ቢሆንም ግን ቃልህን ለመጠበቅ በእጅጉ አስፈላጊ ነው። ቃሉን ለመጠበቅ የሚተጋ ሰው ውሸታምና ቃል አባይ ሰዎች ወደ እርሱ እንዳይቀርቡ ይሆናል። ምክንያቱም እነርሱ ቃላቸውን ስለማያከብሩ ቃሉን ከሚያከብር ሰው ጋር አይስማሙም። ስለዚህ በሰዎች ዘንድ በትልቅ አክብሮት መኖር ከፈለክ ቃልህን የማድረግና የመፈጸም ልማድ ሊኖርህ የግድ ነው። ስድስተኛ ስሜት መቆጣጠር። ስሜት ስንል ብዙ ነገር ማለታችን ነው። እያንዳንዱ የህይወት እርምጃችን ስሜታችንን የሚጠይቅ ነው። ለመልካሙም ለክፉም ስሜታዊ ምላሽ ከመስጠት መቆጠብ ይኖርብናል። ስሜቱን የሚቆጣጠር ወይም ራሱን የሚገዛ ሰው ሌሎችን ለመግዛትና ለማሸነፍ፣ የበላይ ለመሆን፣ ለመከበር፣ ለመፈራት ቅርብ ነው። አብዛኛው የሰው ልጅ የሚወድቅበት ፈተና ስሜትን አለመቆጣጠር በሚለው ጉዳይ ነው። ጥቂቶች ብቻ የሚያደርጉት ነገር ስሜትን መቆጣጠር ወይም መግዛት ነው። ስሜትን አለመቆጣጠር ወይም አለመግዛት የሰው ልጅ ትልቁ ድክመት ነው። ትልቁ አሸናፊነት ደግሞ ራስን መግዛትና መቆጣጠር ነው። ለምሳሌ ንዴትን ማሸነፍ፣ ሐዘንና ደስታን ማሸነፍ፣ እያንዳንዱን የስሜት አይነት ማሸነፍ ጠንካራና የሚፈራ የተከበረ ሰው ያደርገናል። ከሌሎች ሰዎች በላይ የሚያደርግህ ስሜትህን መቆጣጠር ነው። ሰውን በገንዘብና በእውቀት ከመብለጥ በስሜት የበላይነት መብለጥ ይሻላል። ይህ ማለት ግን ሰዎች እንዲፈሩ የማድረግ ዓላማ ሳይሆን እንዲያከብሩህና እንዲጠነቀቁ የማድረግ ጥበብ ነው። ምክንያቱም ፍርሃት ለአጭር ጊዜ ይሰራል፣ ክብር ግን ለረዥም ጊዜ በሰዎች ልብና አእምሮ ውስጥ ያቆያል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። አመሰግናለሁ።